ኢየሱስ አምላክም ሰውም ስለሆነ በስጋው ሞተ። በስጋው ነው የሞተው። የሞተበት ስጋ ፍጡር ነው ፈጣሪ ነው? ስጋን ለበሰ ነው። የሞተበት ስጋ ፍጡር ነው። ፍጡር ነው ፈጣሪ ሳይሆን ከእኛ ጋር አንድ የሆነበት። ገብቶኛል። ከእናንተ ጋር አንድ የሆነበት ማንነቱ ፍጡር ነው ወይስ ፈጣሪ ነው? አይ እንደዛ ልንል አንችልም። አምላክ ነው። አምላክ ነው። እንደዛ ማለት የማችሉ ከሆነ አምላክ ሞተ ማለት እንችላለን። አምላክ በስጋ ሞተ ነው የምንለው። ያ የሞተበት ስጋ አምላክ ነው ሰው ነው? ሰው ነው እንዴ? ሰው ነው አልኩህ እኮ። ያ ሰው የሆነው ማንነቱ ፍጡር ነው ፈጣሪ ነው? እኛ ጋር ስጋ ሆነ ሲል ስጋን ተዋህደ፣ ስጋን ከኛ ስጋ በሰ የምንለው ስጋ የሰው ነው ስለሆነ የሰው ነው። ሰው ፍጡር ነው ወይስ ፈጣሪ ነው? ጥያቄውን መልሷ ባጭሩ ፈጣሪ ነው። እንዴት ነው ፈጣሪ የሚሆነው? ፍጡር ነው። በጣም ጥሩ ፍጡር ነው። ስለዚህ ኢየሱስ ክርስቶስም የሰው ስጋ ከለበሰ ኢየሱስ የለበሰው ስጋ ፍጡር ነው ማለት ነው። አይ እኔ እንደዛ አላምንም ነው። እንደዛ ማምን አይደለም። እና ምንድን ነው ታዲያ ፍጡር ካልሆነ ሰውነቱ ምንድን ነው? ለምን ፈጣሪ ነው ስጋ የተገለጠ ሰው ስጋ ፈጣሪ ስጋ ኢየሱስ ክርስቶስ ያ ሰው በሰውነቱ የተገለጠበት ስጋው ኢየሱስ ክርስቶስ በሰውነቱ የተገለጠበት ስጋ ፍጡር ነው ወይስ ፈጣሪ ነው? ጥያቄው ፍጡር ነው። ፍጡር ነው። ስለዚህ ኢየሱስ የሞተው ፍጡር በሆነው ስጋ ነው አይደለም? ነው የሆነ የኔን ስጋ የያዘ የኔን አባት። ስለዚህ ለአንተ የሞተው ፍጡር ነው ወይስ ፈጣሪ ነው? አሁን ፈጣሪ በስጋ ሞተልኝ ነው ማለት ፈጣሪ በስጋ ሞቷል እንዴ? እስቲ ከመጽሐፍ ቅዱስ ፈጣሪ በስጋ ሞተ የሚል ጥቅስ አሳየኝ። ፈጣሪ በስጋ ሞተ ፈልጋለሁ። ፈጣሪ በስጋ ሞተ የሚል ጥቅስ ቃል በቃል ፈጣሪ 3 በስጋ 2 5 ሞተ 7 ፊደል ፈጣሪ በስጋ ሞተ የሚል ጥቅስ። ጌታ ኢየሱስ ፈጣሪ ስለሆነ በስጋው ሞቶልኛል ነው ምን ብሮ። ፈጣሪ በስጋ ሞተ የሚል ጥቅስ አለ ወይስ የለም ብራዘር? እንዴ ምን ማለት ነው? እሺ በጣም ጥሩ ጥቅስ የለም። እሺ ለዚህም ጥቅስ የለም። ዝም ብሎ የቴዎሎጂ ጨዋታ መሆኑን እሺ ተረዳው። ስለዚህ ለአንተ የሞተው ፈጣሪ ነው ወይስ ስጋው ነው? በስጋው ነው የሞተልኝ። ስጋው ፈጣሪ ነው ወይስ ፍጡር ነው? የስንት ጊዜ ነው የምጠይቀው? ምን ሆነ ነው አንተ? ጥያቄው መልስ። ስጋው ፈጣሪ ነው ወይስ ፍጡር ነው? የፍጡርን ስጋ ነው የተዋሃደው። ያ የፍጡር ስጋ የተዋሃደበት የፍጡር ስጋ ነው የሞተው ወይስ ፈጣሪ ነው የሞተው? እኮ የተዋሃደበት እሱ ፈጣሪ ነው። የተዋሃደበት ስለተዋሃደ የሞተው ፍጹም ፈጣሪና ፍጹም ፍጡር ሞቷል እንበል። እሺ በስጋው ነው የሞተው እያልኩ ነው እኮ። ፈጣሪ እንዴት ይሞታል? በስጋው ነው የሞተው። ስለዚህ ለአንተ የሞተው ስጋው ነው እንጂ ፈጣሪ አይደለማ። ስትል ምን ማለት ነው? ሰውነት ነው አይደለ? የሰው ማንነት ነው አይደለ? ያ የሰው ማንነት ሞቶልኛል ወይስ አልሞተም? ሞቶልኛል። ስለዚህ ለአንተ የሞተው ፍጡር ነው እንጂ ፈጣሪ አይደለም ማለት ነው።
አይባልም እንደዛ እንዴ? ኦኬ ታዲያ ምንድን ነው የሚባለው? እሺ በቃ በአጭሩ ኢየሱስ ክርስቶስ ፈጣሪ ነው አይደለም? አንዴ መልስልኝ። ፈጣሪም ነው ሰው ነው። ስለዚህ ለአንተ የሞተው ፈጣሪ ነው ወይስ ሰው ነው? ፈጣሪ በስጋ ነው የሞተው። ስለዚህ ስጋው ነው የሞተው ወይስ ፈጣሪ ነው የሞተው? በስጋው ስልህ እኮ ምን ማለቴ ነው? በስጋው ነው ስል መለኮቱም ከስጋ መለጠል ይቻላል? ጥያቄውን መልስ። ኖ ጥያቄ ድምፅ እየራቀ ነው ለአንተ ኦኬ አሁን እንትን መለኮትን ከስጋ መለጠል ይቻላል ወይ? ድምፅ እየራቀ ነው ወንድሜ። ፈጣሪ ማለት ስጋውን መለኮትን ከስጋ መለጠል ይቻላል ወይ? ኢየሱስ ማለት ፍጹም ሰው ፍጹም አምላክ በአንድ ነጣጥሏል። ማንነጣጥለው ከሆነ ኢየሱስ ክርስቶስንና መለኮትን ማንነጣጥለው ከሆነ አምላክ ሞተ ማለት እንችላለን? እሺ ባጭሩ አምላክ እንዴት ይሞታል? አምላክ ካልሞተ እሺ ሰው ሞቷል ማለት እንችላለን? እሺ አዎ በሰውነቱ ሞቷል። ስለዚህ ለአንተ የሞተው ሰው ነው እንጂ አምላክ አይደለማ ባጭሩ እኮ በሰውነት ባህሪ በቃ አመሰግናለሁ። ስለዚህ ለአንተ የሞተው ፈጣሪ ሳይሆን ፍጡር ነው ማለት ነው። እኔ ልናገር ማለት ጠይቀኝ ልመልስ ስል ዝም ብለህ ደግሞ ትመልሳለህ። እኔ እኮ እየነገርኩህ ነው እኮ። ለአንተ የሞተው ፍጡር ነው ወይስ ፈጣሪ ነው? አምላክ በስጋው ለእኔ ሞቶልኛል ብዬ አምናለሁ። አምላክ በስጋው ለአንተ ሞቶልኛል። አምላክ የሞተበት ስጋ ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው። ስለዚህ ለአንተ የሞተው ፍጡር ነው እንጂ ፈጣሪ አይደለማ። ፍጡር የሚለው ማንነት በመወለድ የመጣ ነው አይደለ? ያ በመወለድ የመጣው ማንነት ነው የሞተው ወይስ ባለመወለድ እና ባለመፈጠር የመጣው ማንነት ነው የሞተልህ? ወለድ የመጣው ሰው የሆነው ከሰው ሰው የሆነው ማንነት ከሞተው ለአንተ የሞተው ፈጣሪ ሳይሆን ፍጡር ነው ማለት ነው። ምክንያቱም ያ የተወለደበት ማንነት ፍጡር ስለሆነ ቅድም ተስማምተን እንደዚህ አይነት ውስብስብ ትምህርት ውስጥ ገብተህ መከራ ታያለህ። እኛም መከራ ማሳየት አንተውም። ቆይ ችግር የለውም። ይኸውልህ አንድ ነገር ልንገርህ አስረስዬ፣ እንግባባለን አይደለ? እኔ አንድ ጥያቄ ልጠይቅህ። ለምሳሌ ውስብስብ አንተ አስረዳ። ሙሴ ሳውዲ ነበረ፣ ቤተ መቅደስ እዛ ነበረ። እሱ ነው ጥያቄ። ይቅርታ አድርጌልኝ፣ ይቅርታ። በመጀመሪያ ደረጃ እንኳን ሙሴ ይቅርና ከሙሴ በፊት የነበሩ የት ይሰግዳሉ የሚለው ነገር አልተቀመጠልንም። እውነት ለመናገር የተቀመጠው ነገር የለም። ነገር ግን ሰዎች ወደ ነቢዩ መሐመድ ናቸው ራሱ ወደ ካዕባ ዞሮ እንዲሰግዱ የታዘዙት። ከዛ በፊት የነበሩት ለምሳሌ የነቢዩ ኢሳ ዓለይሂ ሰላም ተከታዮችም ጭምር ወደ ኢየሩሳሌም ነበር ዞሮ የሚሰግዱት። ነቢዩ መሐመድም ይሄን ትእዛዝ ከመቀበላቸው በፊት ወደ ኢየሩሳሌም ነበር ዞሮ የሚሰግዱት። ከጊዜ በኋላ ነው ትእዛዝ መጣላቸውና ወደ እንትን እንዲዞሩ ያደረጉት። ስለዚህ የቂብላ አቅጣጫ በየጊዜው ሊለያይ ይችላል። የተለያየ አይነት ሊሆን ይችላል። ይሄ እንትን አይደለም፣ የእስልምና ሸርጡ አይደለም። ዋናው ሸርጡ ምንድን ነው? ትምህርታቸው ምን ነበረ፣ ምን አይነት ትምህርት አስተማሩ የሚለው ነገር እንጂ ወደዛ መዞሩ ምናምን አይደለም ዋጭ እና በተለያየ ጊዜ በተለያየ ወቅት ወደ የተለያዩ ቦታ ዞሮ ሊሰግዱ ይችላሉ። ነገር ግን እነ አብርሃም ወደ ዞሮ ሰገዱ ብለህ ብትጠይቀኝ ልነግርህ አልችልም።
ምክንያቱም አልተጻፈማ። ባልተጻፈ ነገር አላወራም። ነገር ግን ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ወደ ካዕባ አላህ ሱብሓነሁ ወተዓላ ዙሩ ብሎ ከማዘዙ በፊት በቀጥታ ምን ያደርጉ ነበር? ወደ ኢየሩሳሌም ዞሮ ይሰግዱ ነበር። የኢሳ ዓለይሂ ሰላምን ተከታዮች እንደዛ ነው። ምን አልክ? ወደ ኢየሩሳሌም የሚሰግዱት ምን አልክ እኮ? የት ሆኖ ነው? ቆይ ለምሳሌ እሺ፣ የተለያዩ ዓለም ላይ ሆኖ አሁን ለምሳሌ የተለያዩ ዓለም ላይ ሆኖ የኢሳ ዓለይሂ ሰላም ተከታይ ሊኖር ይችላል። የሄደው ኢሳ ዓለይሂ ሰላም ለእስራኤላውያን የተላከ ነብይ ነው። ነገር ግን የኢሳ ዓለይሂ ሰላምን ነብይነት የተቀበሉ ነበሩ። ወራቃ የተባለ የነቢዩ ዓለይሂ ሰላቱ ወሰላም ዘመድ የነበረ ሰው የነቢዩ ኢሳ ዓለይሂ ሰላምን ትምህርት ተቀብሎ ነበር። ሐዲስ ላይ ሰፍሮ ታገኘዋለህ። እንደዛው ብዙዎች ነበሩ የኢሳ ዓለይሂ ሰላምን ተከታይ የነበሩ ማለት ነው። ነገር ግን ዞሮ የሚሰግዱት ወዴት ነው? ወደ ኢየሩሳሌም ነበር። ኢየሩሳሌምም እየሄዱ ይሰግዱ ነበር እና የተለያየ ቦታ ላይ ሆኖ ወደዛ ሊሰግዱ ይችላሉ ናቸው። እዚህ የተነሳ ነው ከ600 ዓመት በኋላ በስልጣን እስልምና ነው 612 በኋላ ነው ነብዩ ከ612 በኋላ እስልምናው በነብዩ ላይ ለመጀመሪያ ጊዜ ሀፕን ያደረገው እና ቁርአን ወረደ አይደለም። ቅድምም እያስረዳው ግን እንደገና እንትን ትላለህ እንዴ? አይደለም እያልኩ እኮ ነው። እስልምናን አፕዴት አላደረገም። አፕዴት ነው የሆነው በነቢዩ መሐመድ ዓለይሂ ሰላቱ ወሰላም አፕዴት ነው የሆነው። አፕዴት ሆነ ማለት ታደሰ። አሁን ለምሳሌ ታደሰ የሚባለው ነገር ምንድን ነው ከተባለ ነው ትምህርቱ ነው ወይ ታደሰው ከተባለ ነው ትምህርቱ መለኮታዊ አንድ ነው። አንድ አምላክ አለ። ጌታችን አላሁ ሱብሓነሁ ወተዓላ በቁርአን ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አኒ አብዱላህ ወጅተኒቡ ጣጉት፣ ወደ ሁሉም ህዝቦች ነቢያቶችን ልከናል። አኒ አብዱላህ አላህን ተገዙ ወጅተኒቡ ጣጉት፣ ጣዖታትን ራቁ በማለት ነቢያቶችን ልከናል። የነቢያቶች ሰላቶች የሚሰግዱበት መንገድ ሊለያይ ይችላል። የሚጾሙበት መንገድ ይለያያል። ነገር ግን ጾሞች ነበሩ። አዎ ጌታችን አላሁ ሱብሓነሁ ወተዓላ በእናንተ ላይ ጾም ግዴታ ሆነባቸው አለ። በእናንተ ላይ ጾም ግዴታ ሆነባቸው አለ። የቀድሞ ሰዎች እንደሚጾሙ በእናንተ ላይም ግዴታ ሆነ። ገብቷቸዋል። እኛ 1 ወር ልንጾም እንችላለን። የቀድሞ ሰዎች 3 ወር 2 ወር ሊጾሙ ይችላሉ። ገብቶሃል። አንዳንድ ሸሪዓዊ ጉዳዮች ሊለያዩ ይችላሉ። ነገር ግን መሰረታዊ የሚባለው ትምህርት ግን አንድ ነው። ምን የሚለው አላህን ብቻ ተገዙ ጣዖታትን ራቁ የሚለው ትምህርት አንድ ነበር። ለምሳሌ ኢሳ ዓለይሂ ሰላም ኡቡዱላህ ረቢ ወረብኩም የኔንም ጌታ ተገዙ የእናንተንም ጌታ ተገዙ ብሎ አስተምሯል። ነቢዩ መሐመድም ዓለይሂ ሰላቱ ወሰላም ምን ነበረ? አላህን ተገዙ እያሉ ነበረ ስብከታቸውን የጀመሩት በገበያ ላይ ቁሉ ላኢላሃ ኢላላህ ቱፍሊሁን በሉ ላኢላሃ ኢላላህ ነጻ ትወጣላችሁ እያሉ በተውሂድ ነበረ የጀመሩት ማለት ነው። እና ስለዚህ በአጭሩ ነቢያቶች ሁሉ ይሄንን ነበር ያስተማሩት። ገብተዋል። አንዳንድ ነገሮች ቢለያይም ማለት ነው። ነገር ግን የእስልምና ጀማሪ አይደሉም። የትኛውም ነቢይ የእስልምና ጀማሪ አይደለም። እስልምና ከአደም ጀምሮ ስለነበረ ማለት ነው። ባጭሩ ይሄ ነው ትምህርታቸው የነበረው። እና ግን አንዳንድ ነገሮች ሊለያዩ ይችላሉ። ጥያቄን አድሬስ አድርጌ ከሆነ ኦኬ። አፕዴት የሚለው ነገር ላይ በደንብ አላብራራሁልህም። ይቅርታ። ቆይ አፕዴት ምንድን ነው ከተባለ ሰዎች የኢሳ ዓለይሂ ሰላምን ትምህርት ትተው ሄዱ። አሁን ለምሳሌ ትተው ሄዱ። ጣዖታትን ያመለኩ ነበሩ። ያንን ነገር አላህ ሱብሓነሁ ወተዓላ እንትን አደረገ። ሰዎች ጣዖታትን ሲያመልኩ ምን ስሉ ነብዩ መሐመድ። ከዛ ሰዎች ከጣዖታት ዘመን ብሎ አንዱን አምላክ እንዲያመልኩ ነብዩ መሐመድ ወዛ ተላከ ማለት እንትን አለ ማለት ነው። ተጣራ ማለት ነው። ልክ በዮሐንስ ወንጌል በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ በግልጽ ቋንቋ ኢየሱስ ክርስቶስን ምን ብሎ ይገልጸዋል? እንዴት ከጣዖታት ዘንበል እንድንል እግዚአብሔር ስለዚህ ያሳየናል። ስለዚህ ኢየሱስ ክርስቶስ ሰዎች ከጣዖታት ርቀው አንዱን አምላክ እንዲያመልኩ ያሳየ ነብይ። ልክ እንደዛው ነብዩ መሐመድ ዓለይሂ ሰላቱ ሰላም ያሳዩት የቀድሞ ነብዮች ያስተማሩትን ትምህርት ትተው ሰዎች ወደ ጣዖታት ሲሄዱ ነብዩ መሐመድ በቀጥታ ምንድን ነው ያደረጉት? ይሄ ነበረ የቀድሞ ነቢያቶች ያስተማሩት መንገድ ብለው መንገዱን ማሳየት ጀመሩ ማለት ነው። እሺ ወንድማቸው አሪፍ ነው። እኔ የምጠቅሽ ይሄን ነቢዩ ከመምጣታቸው በፊት በእስልምና በየትኛው አስተምሮ ነበረ ማለት በየትኛው መጽሐፍ ነው የሚመሩት የነበሩት በፊት የነበሩት ከቁርአን ነቢዩ መሐመድ ከመምጣታቸው በፊት በየትኛው ቃል ነው? ለምሳሌ አሁን ሙሴም ሙስሊም እንደሆነ ኢብራሂም ሙስሊም እንደሆነ በላይ ነው። በጣም ጥሩ።
ጌታችን አላሁ ሱብሃነሁ ወተዓላ በቁርአን ላይ በግልጽ ቋንቋ ምንድን ነው ያለው? አንድንም ነቢይ መጽሐፍ ሳንሰጥ አንላክልም ይላል እና መጽሐፍ ተሰጥቶ ነው አብዛኛው ነቢይ የተላከው በራሱ ቋንቋ ሰዎችን እንዲያስተምር። የተጠቀሱ መጽሐፍቶች አሉ፣ ያልተጠቀሱ መጽሐፍቶች አሉ። እስልምና ላይ የተጠቀሱ ነቢያቶች አሉ፣ ያልተጠቀሱ ነቢያቶች አሉ። ለምሳሌ ከተጠቀሱ መጽሐፍቶች ተውራት፣ እንጂል፣ ዘቡር፣ ፉርቃን የመሳሰሉ እነዚህ 4 መጽሐፍቶች ሱሁፍ ማለት መጽሐፍ ማለት አይደለም። ሱሁፍ መጽሐፍቶች ናቸው። ብዙ መጽሐፍቶች ተልከዋል። በእነዚህ መጽሐፍቶች አስተምረዋል ነቢያቶች ማለት ነው። እነዚህ ተውራትና ኢንጂል መጽሐፍቶች በዛን ጊዜ አሁን አሉ? አይ እንትናቸው ይኖራል። አንዳንድ ቅንጭብጫብ ሀሳቦች ይኖራሉ። ነገር ግን አላህ ሱብሃነሁ ወተዓላ እንደተበረዙ ነግሮናል በቁርአን ላይ። ኦኬ ተበርዘዋል። ተበርዟል ብሎ አላህ ሱብሃነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ በግልጽ ቋንቋ አስቀምጦታል። ማለት እነዚህ መጽሐፍቶች ማለት አላህ ሊጠብቃቸው አይችልም ነበረ? እንዴት ተበረዙ? አይ አላህ ሱብሃነሁ ወተዓላ ሊጠብቃቸው ስለማይችል አይደለም። አላህ ሱብሃነሁ ወተዓላ አሁን ለምሳሌ በግልጽ ቋንቋ አሁን አዳምን ፍሬውን አትብላ ስል አዳም ፍሬውን እንደሚበላ ያውቃል። ነገር ግን ለፈተና ነበር ያስቀምጠው። ልክ እንደዛው አላህ ሱብሃነሁ ወተዓላ መጽሐፍቶችን ሰዎችን ለሊቃውንቶች ነበር አደራ የሰጠው። እንደሚበርዙትም ያውቃል። እንትን ማለትም መጠበቅ፣ ነገር ግን ለፈተና ነበር ያስቀምጠው እና ሰዎች ደግሞ ፈተናውን መናለፉ ወደቁ ማለት ነው። ባጭሩ ይሄ ነበርና ተበርዟል ማለት ነው። የተበረዘው ደግሞ አላህ ስለማይጠብቀው ሳይሆን አላህ ሱብሃነሁ ወተዓላ ለፈተና ጭምር ነበር ይሄን የተናገረው። ምክንያቱም ሌላም ደግሞ የሚታረም ሌላ መጽሐፍ፣ ሌላ ነብይ የሚያርም ሌላ ነብይ ስለሚላክ ማለት ነው። አሁን ለምሳሌ ቁርአን አይበረዝም። ለምንድነው የማይበረዘው ከተባለ ሌላ ነብይ አይመጣም ከነብዩ መሐመድ በኋላ ሌላ ነብይ ስለማይመጣ ቁርአን ሊበረዝ አይችልም። አላህ ራሱ ይጠብቃል ባጭሩ፣ ግዴታው ነው። ምክንያቱም ሌላ የሚያርም ነብይ አይመጣማ፣ የሚያርም ነብይ አይመጣም። ይሄ መጽሐፍ ተበረዘ ማለት ሰዎች በቃ እንትን ሆኖ ነው የሚቀሩ፣ የአምላክን ዓላማ ሳይረዱ ይችላሉ። ስለዚህ አላህ ሱብሃነሁ ወተዓላ እኔው አውርጄዋለሁ እኔው ራሱ ጠብቃለሁ ብሎ አላህ ሱብሃነሁ ወተዓላ ይናገራል። ኦኬ ስለዚህ ቁርአን ሲመጣ ትክክለኛው እንትን መጥቷል። ምን መግሪብ አልፋ ያለ ነው። እሺ በረውን መሻር ነው። ምን አድርግ ተበርዟል ማለት ትክክለኛ ነገር የራሳቸው ተበርዘዋል ማለት ትክክለኛ ሀሳቡ ሊኖር ይችላል። አንዳንድ ቃላቶች ሊኖሩ ይችላሉ። አንዳንድ ቃላቶችን ቀይረውታል፣ በርዘውታል። ባጭሩ ተበርዟል ማለት እንደዛ ማለት ነው። እውነትን ከውሸት ጋር ደባልቀውታል። ልክ አሁን ለምሳሌ ወተትን ከቡና ጋር ሲደባለቅ ማኪያቶ እንደሚሆን እንደዛ አድርገውታል እያለ ነው። እና እንደዛ ነው። መስጊድ ልንገባ ነው። ኢቃም ልል ነው። በሉ እሺ። ሰላም አለይኩም ወረሕመቱላህ